አእምሮ ያላቸው ሰዎች ሁሉ ከሚገነዘቧቸው የአላህ ታላላቅ ጸጋዎች መካከል አንዱ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን የሰላም ጸጋ ነው። ሰላም ምን ያህል አስፈላጊ እንደሆነ ሙሉ ለሙሉ ማወቅ የሚችለው ሰላምን ያጣ ነው። ሰላምን ያጡ ማህበረሰቦችን ዛሬ በዙሪያችን ብንመለከትና ያሉበትን አሳዛኝ ሁኔታ ብናስተውል እጅግ በጣም አስከፊ ሁኔታ ውስጥ እንዳሉ እንገነዘባለን። ያሉበት ችግር ጊዜ የማይሰጥ እንደሆነም እናውቃለን። ይህ ሁሉ ሰላም በማጣት የተነሳ የሚከሰት ነው። አላህ ስብሓነሁ ወተዓላ በቁርአኑ ላይ ሰላምን ከሪዝቅ ወይም ከሲሳይ ጋር አቆራኝቶ ጠቅሶታል። የሰላም ተቃራኒ የሆነውን ፍራቻና ጦርነትንም ከረሃብ ጋር አቆራኝቶታል። ኢብራሂም ዓለይሂ ሰላም ዱዓ ሲያደርጉ ረቢ ጅዐል ሃዛ በለደን አሚነን ወርዙቅ አህለሁ ሚነ ተመራቲ መን አመነ ሚንሁም ቢላሂ ወልየውሚል አኺር ይላሉ። ይህንን አገር ሰላማዊ አድርገው ካሉ በኋላ ባለቤቶቹንም ከፍራፍሬ ስጣቸው፣ ከነሱ ያመኑትን ሲሳይ ለግሳቸው ብለው ዱዓ አድርገዋል። ምክንያቱም ሰላም ከሌለ የምግብ ለዛም አይታወቅም፣ የሌሎች ጸጋዎችም ጣዕም አይታወቅም። ሰላም ሌሎችን ጸጋዎች ሁሉ የሰላም መታጣት የሌሎችን ጸጋዎች ሁሉ የሚያደፈርስ ነው። እንደዚሁም እነዚያ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩት ቁረይሾች እሳቸውን ላለመከተል ሲያቀርቡ ከነበሯቸው ምክንያቶች መካከል አንዱን አላህ በወቀሳ መልኩ ሲመልስላቸው አወለም ኑመኪን ለሁም ሐረመን አሚነን ዩጅባ ኢለይሂ ተመራቱ ኩሊ ሸይ ይላቸዋል። ለነሱ ሰላም ያለበትን የጸጥታ ክልልን አላከበርንላቸውም ወይም አላመቻቸንላቸውም ወይ ይላል። ጦርነት በዛ ውስጥ የተከለከለበት የጸጥታ ክልልን ለነሱ አመቻችተን በዚያ ውስጥ እንዲኖሩ አላደረግናቸውም ወይ ይላል። እንደዚሁም ዩጅባ ኢለይሂ ተመራቱ ኩሊ ሸይ ሪዝቀን ሚን ለዱና ከኛ ዘንድ የሆነ ሲሳይ ሲሆን የሁሉም ነገር ፍራፍሬ ወደ እነሱ እንዲጋዛ አላደረግንም ወይ ይላል። ሌላ የቁርአን አንቀጽ ላይ አወለም የረው አና ጀዐልና ሐረመን ወዩተኸጠፉ ናሱ ሚን ሐውሊሂም ለነሱ እንዲሁ የጸጥታ ክልል አላደረግንላቸውም ወይ በዙሪያቸው ሰዎች እየተጠለፉ የሚወሰዱበት ሁኔታ ሆኖ ሳለ ማለት ነው። በተቃራኒው ደግሞ ሰላም ሳይኖር ያ የሰላም መታጣት ከረሃብ ጋር እንደሚቆራኝም አላህ ሱብሓነሁ ወተዓላ ሲነግረንና የሁለቱ ጸጋዎች መታጣት ተመሳሳይነት እንዳለው ወይም ተቀራራቢነት እንዳለው በተዘዋዋሪ ሲጠቁመን وضرب الله مثلا قرية كانت آمنة الله سبحانه وتعالى ምሳሌ አቀረበ። مثلا كانت آمنة ይህች ቀርያ ወይም ደግሞ ሰዎች ይኖሩባት የነበረችዋ ከተማ ሰላማዊ ነበረች፣ ሙጥመኢና የተረጋጋች يأتيها رزقها رغدا من كل مكان ሲሳዋ ከሁሉም ቦታ የተመቻቸ ሆኖ ይቀርብላት ነበር። فكفرت بأنعم الله በአላህ ጸጋዎችም አስተባበለች። እዛ ይኖሩ የነበሩ ሰዎች አላህን በማመስገን የሱን ጸጋ አላህ በሚወደው መልኩ በመጠቀም ፋንታ በተቃራኒ ጸጋውን አስተባበሉ። فأذاقها الله لباس الجوع والخوف የረሃብንና የፍራቻን ልባስን አቀመሳቸው ይላል። ቢማ ካኑ የስነዑ ይሰሩት በነበረው ስራ የተነሳ